ከተሽከርካሪ የሚለቀቅ ጭስ ያን 7 ሚሊዮን ህዝብ በአየር ብክለት እንደሚሞት ነው እንደ ዓለም። የአየር ብክለት ከፍ ብሎ ይታያል። መስፈርቱን ያላሟላ ተሽከርካሪ ይህንን ስታንዳርድ ደግሞ ተግባራዊ የምናደርግበት የአፈጻጸም መመሪያም ተዘጋጅቷል። ከፍተኛ ሚና ይኖረዋል፣ ቢዘገይም ማለት ነው። የመንገድ መረብን ማስተካከል አለበት። ተሽከርካሪዎች የቴክኒክ ምርመራ ብቃት ወይም ቦሎ አይሰጣቸውም ማለት ነው። የሚሰጣቸውን ኮሜንት መሰረት በማድረግ የማስተካከያ እርምጃ መመሪያው እንድትማርበት እንጂ እንድትቀጣበት አለ ማለት ነው። ከተቆጣጣሪ ተቋማት የሚጠበቅ ኃላፊነት አለ ማለት ነው። ዓለም ፈታኙን እውነት እየተጋፈጠች ትገኛለች። የአየር ንብረት ለውጥ። ይህ ከቁጥጥር ውጭ ሆኖ የሰው ልጅ ህልውና አደጋ ላይ እንዳይወርቅ በርካታ ጥረቶች ተደርገዋል። ግን አሁንም ይህ ተፈጥሯዊ ክስተት ሰብአዊና ቁሳዊ ጉዳቶችን እያስከተለ ነው። ታዲያ የዚህ አስጊ ክስተት ዋነኛ መንስኤዎች ምንድን ናቸው? የዚህ አስጊ እውነት ምክንያቶች እልፍ ቢሆኑም ከተሽከርካሪዎች የሚወጡ በካይ ጋዞች ከቀዳሚዎቹ ተርታ ይሰለፋሉ። ይህ ቀጥተኛ ተጽዕኖ ጎልቶ ከሚታይባቸው ቦታዎች ውስጥ ሀገራችን ኢትዮጵያ ተጠቃሽ ናት። ዘውትር እንቅስቃሴዎች የማይለዩት የመዲናዋ የተለያዩ ጎዳናዎች ሩጫ ዛሬም በጉል የሚታይ ነው። የተሽከርካሪ ፍሰቱ በጎዳናዎች ላይ ብቻ የሚጓዝ ሳይሆን ለአየር ንብረት ለውጥ ጠንቅ የሆነውን በካይ ጋዝም የሚለቅ ነው። ከተሽከርካሪ የሚለቀቅ ጭስ በተለይም በታዳጊ ሀገራት ለጤና ችግር ከፍተኛውን ምክንያት እየሆነ እንደሆነ ይታወቃል። እነዚህ በካይ ጋዝ የሚፈጠሩት በትነት አማካይነት በነዳጅ መቅጃ ጣቢያዎች አካባቢ ነዳጅ በሚቀዳ ጊዜ ትነት ሊፈጠር ይችላል። ከፊውል ታንክ ከነዳጅ ታንኩም ሊሆን ይችላል ወይም ሲቀዳ ትነቶች ይፈጠራሉ። እንዲሁም ከሞተር አካባቢ ትነት ሊፈጠር ይችላል። ጥናቶች ተካሂደዋል በዓለም አቀፍ ደረጃ እና ባለፈው 2019 ላይ በዓለም አቀፍ ደረጃ በቀረበው ወርልድ የዓለም ጤና ድርጅት ባቀረበው ጥናት ላይ ሪፖርት ላይ ያን 7 ሚሊዮን ህዝብ በአየር ብክለት እንደሚሞት ነው እንደ ዓለም። ኢትዮጵያ ውስጥም የአየር ብክለት ደረጃው ከመጠኑ ከፍ እያለ መጥቷል። የትራንስፖርት ብክለት ከሌሎቹ በካይ አገልግሎቶች ውስጥ 35% የሱ ብክለት የዓለም ጤና ድርጅት ስታንዳርድ አስቀምጧል። በተለይ እነኚህ ፓርቲኩሌት ማተር ወይም ደግሞ ትንንሽ ቅንጣቶች የሚባሉት 2.5 ማይክሮ ሜትር ዳያሜትር ያላቸው በተለይ የዝቅተኛውን የሳምባ ክፍል ገብተው የጤና ቀውስ ሊያመጡ የሚችሉ ችግሮችን የሚያመጡት ቅንጣቶች ከፍ ብለው ተመዝግበዋል። እንግዲህ የዓለም ጤና ድርጅት የሚያስቀምጠው ስታንዳርድ 15 ማይክሮግራም በሜትር ኪዩብ ኤር ውስጥ ከዚህ መጠን በላይ መብለጥ የለበትም ብሎ ነው የሚያስቀምጠው። ይህንን የመዲናዋን የአየር ብክለት ችግር በመለየት የአዲስ አበባ ከተማ ትራንስፖርት ቢሮ ዘላቂ መፍትሄ ለማምጣት ተነሳሽነትን ወስዷል። መመሪያ በማውጣትም ወደ ተግባር ተሻግሯል። የትራንስፖርት ሴክተሩ ከፍተኛ የሆነ የአየር የበካይ ጋዝ ልቀት ስላለው እዚህ አካባቢ የበካይ ጋዝ ልቀት መጠን ደረጃ ስታንዳርድ ማውጣት አስፈላጊ ሆኖ ተገኝቷል ማለት ነው። ስለዚህ መንግስት ስታንዳርድ አወጥቷል ማለት ነው። ስታንዳርድ ብቻ አይደለም፣ ይህንን ስታንዳርድ ደግሞ ተግባራዊ የምናደርግበት የአፈጻጸም መመሪያም ተዘጋጅቷል። ከዚህ በኋላ ስታንዳርድ የማያሟሉ ተሽከርካሪዎችን በአዲስ አበባ መንገዶች ላይ መንዳት አይቻልም ማለት ነው። ስለዚህ ስታንዳርድ እንዲያሟሉ ማድረግ ግዴታ ይሆናል የሚለውም በአግባቡ መረዳት ያስፈልጋል ማለት ነው። ከዚህ በተጨማሪም
እያንዳንዱ ተሽከርካሪ ምርመራ ሲደረግለት ስታንዳርድ የማያሟላ ከሆነ ቦሎ አያገኝም ማለት ነው። ቦሎ አያገኝም። ስለዚህ የምርመራ ተቋማት ምርመራ አድርገው ለተሽከርካሪዎች ቦሎ ከመስጠታቸው በፊት ሁሉም ተሽከርካሪዎች የወጣውን ስታንዳርድ ያሟሉ መሆናቸውን ማረጋገጥ ያስፈልጋል ማለት ነው። ኢትዮጵያ የዓለም አቀፍ ስምምነቶች አሉ። በተለይ በአየር ብክለት ዙሪያ ለመቆጣጠር ማለት ነው። አየር ብክለትና የአየር ንብረት ለውጥ ዙሪያ በተለይ ከቅርብ ጊዜ ወዲህ የፓሪስ ስምምነት ፈርማለች። ያን ተግባራዊ ለማድረግ ደግሞ የተለያዩ እንቅስቃሴዎች ላይ በማድረግ ላይ ትገኛለች። ከዚህም ውስጥ የተለያዩ ከፋብሪካም ሆነ ከተሽከርካሪ የሚለቀቁ በካይ ጋዝ ለመቆጣጠር አንዱና ዋነኛው ሲሆን በተለይ ደግሞ ከቅርብ ጊዜ ወዲህ ከተሽከርካሪ የሚለቀቁ በካይ ጋዝ ከጊዜ ወደ ጊዜ እየጨመረ በመምጣቱ አስገዳጅ የሆነ አስቻይ ነገሮች ማሟላት ስለሚገባ በቅርብ ጊዜ በ2017 ላይ 1051 መመሪያ ጸድቆ ተግባራዊ ለመሆን ያው በዚህ ወር ስራ ላይ ጀምረናል ማለት ነው። በተለይ ደግሞ አሁን በአዲስ አበባ ከተማ አስተዳደር አዲስ አበባ ከተማ ትራንስፖርት ቢሮ ይሄን አገር አቀፍ መመሪያን መሰረት በማድረግ የተለያዩ ባለድርሻ አካላቶችን በመጥራት የተሽከርካሪዎች በካይ ጋዝ ልቀት ዙሪያ ግንዛቤ ሲሰጥ ከርመዋል። ምክንያቱም ያው መመሪያው ተግባራዊ ከመሆኑ በፊት ባለድርሻ አካላት ተገቢ ግንዛቤ ሊኖራቸው ይገባል በማለት ማለት ነው። ይሄ ማለት ማለት ነው ያው አዲስ አበባ ትራንስፖርት ቢሮ እንግዲህ አስቀድሞ መከላከልን መሰረት ያደረገ ስራዎችን እያከናወነ ይገኛል ማለት ነው። በመዲናዋ በተለያዩ ቦታዎች ላይ በተገጠሙ መሳሪያዎች የተደረገው ጥናት የበካይ ጋዝ ልቀቱ ከፍተኛ መሆኑን ደጋግሞ አረጋግጧል። እነዚህ ቁጥሮች ዛሬ ላይ የማንቂያ ደውል ሆነዋል። አዲስ አበባ ውስጥ 3 የሞኒተሪንግ ሳይቶች አሉ። በተለይ ይሄ ቤታ አቴኑዌሽን ሞኒተሪንግ የሚባለው ዲቫይስስ በመጠቀም የምንለካባቸው ሪል ታይም ሞኒተሪንግ ዲቫይሶች ናቸው እነኚህና 3 ሳይቶች ላይ አሉ። ይሄ ዳታ እንደሚያሳየው ባለፈውን የ6 ዓመት ዴታ ወስደን ስናየው በጣም በሚገርም ሁኔታ ጥቁር አንበሳ አካባቢ ያለው የአየር ብክለት ከዩኤስ ኤምባሲ ካለው ከፍ ብሎ ይታያል። ይሄም እንግዲህ የከተማው እምብርት ከመሆኑ ጋር ተያይዞ የብክለቱን መጠን ከፍ ስለሚል ያንን ለማሳየት ነው እና ትሬንዱን ስናየው በእርጥበታማ ወቅት ላይ ከፍ ይላል፣ ደረቃማ ወቅት ላይ ደግሞ ዝቅ ይላል። ይሄ ኮንሲስተንት ነው። ከሁለቱም ምንጭ ያገኘነው ዴታ የሚያሳየው ይሄንን ኮንሲስተንትሊ እንደሚሄድ ነው። ሌላ በጣም ሰርፕራይዝ የሚያደርገው ፋይንዲንግ ምንድነው? ጧት በተለይ ከጧቱ 12 ሰዓት እስከ ጧቱ 2 ሰዓት ድረስ ንጋቱ 12 ሰዓት እስከ 2 ሰዓት ያለው እና ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ያለው የብክለት መጠን በጣም በከፍተኛ ሁኔታ ፒክ ሆኖ ይታያል ወይም ከፍ ብሎ ይታያል። ይሄም እንግዲህ ይሄ ሰዓት እንደምታውቁት ሰዎች ወደ ስራ የሚመጡበትና ከስራ ወደ ቤት የሚመለሱበት ወቅት ነው። የትራፊክ ኮንትሪቢዩሽኑን ምን ያህል እንደሆነ በግልጽ ያሳያል ተብሎ ይገመታል። መመሪያ በመዲናዋ ላይ ያለውን የበካይ ጋዝ ልቀት ለመቀነስ በተለያዩ እርምጃዎች ተፈጻሚነትን ያገኛል። ይህም ለአየር ንብረት ለውጥ ተጽዕኖን ለመቀነስ ለሚደረገው ዓለም አቀፍ ጥረት ከፍተኛ ሚና እንደሚኖረውም ታምኖበታል። ስታንዳርዱ የወጣው 2022 ነው። 6725 2022 ይባላል። ይህን ስታንዳርድ ተግባራዊ ለማድረግ የአፈጻጸም መመሪያ 1051 ይባላል። ያው እንግዲህ በዚህ መመሪያ ላይ የተለያዩ ጠቅላላ ድንጋጌ አለ። ለተለያዩ አካላት የሰጠ መስፈርቶችና ግዴታዎች አሉ። እንዲሁም ኃላፊነትና ተግባርና ክልከላዎችም አሉ ማለት ነው። ለምሳሌ በተሽከርካሪዎች በካይ ጋዝ ልቀት ልኬት ዙሪያ በሁለት አይነት መንገድ ነው መመሪያው የሚፈቅደው ማለት ነው። አንዱ በድንገተኛ ተሽከርካሪዎች በካይ ጋዝ ልቀት ልኬት ማድረግ ሲሆን፣ ሌላው ደግሞ በመደበኛ በምርመራ ተቋማት በሚደረገው የተሽከርካሪዎች በካይ ጋዝ ልኬት ማድረግ ማለት ነው። ማንኛውም ተሽከርካሪ ያን የበካይ ጋዝ ስታንዳርድ ወይም ደረጃ ሲያሟላ ነው ቦሎ ማግኘት የሚቻለው ማለት ነው። ስታንዳርዱ ከፍተኛ ሚና እንደ ጅማሮ ከፍተኛ ሚና ይኖረዋል ቢዘገይም ማለት ነው።
ስታንዳርዱ ያው የነዳጅ ጥራት ደረጃችንንም ኮንሲደር በማድረግ ዩሮ4 ማለት በዩሮፒያን ዩኒየን ከዚህ ከአየር ከነዳጅ ከተሽከርካሪ የሚወጣ የጭስ ልቀትን በመቀነስ የአየርን ጥራት አካባቢ አየርን ጥራት ለማሻሻል የሚወጣ መስፈርት ነው እና የኛ ደረጃ ዩሮ4ን ኮንሲደር ያደረገ ነው። የነዳጅ ጥራታችንን ኮንሲደር በማድረግ ግንዛቤ በማስገባት ማለት ነው። ስለዚህ ደረጃው በዲዝልና በናፍጣና በጋዞሊን ወይም በቤንዚን እንዲሁም ኤልፒጂ ለሚሰሩ የተዘጋጀ ነው። የመንገድ መረብን ማስተካከል አለብን። መንገድ መረብ ስንል መጨናነቅ አለ አይደለም። የከተማው መንገድ ሰፋ ካለ እንደፈለጉ እዛ ላይ ቆመው የሚያቃጥሉት ጋዝ አይኖርም፣ ይሄዳል። ስለዚህ መንግስትም የከተማው አስተዳደርም ትኩረት አድርጎ የመንገድ መረቦችን ለማስተካከል እቅድ ይዞ እየተንቀሳቀሰ ነው። ሶስተኛ የምናያቸው ተርሚናሎች አሉ። በየቦታው ዝም ብሎ ተጨናንቀው የሚቆሙትን እንደዚህ ክፍት ሆኖ ሲሄድ ይቆማል። ከዛ በኋላ አገልግሎት ሲሰጥ ይነሳል። የሚያቀጣጥለው ነገር አይደለም የለም። እዚህ ጋር ግን ተርሚናል ባይኖር እነዚህ ፓርኪንጉ ባይኖሩ ቆመው እያቃጠሉ ወደ አካባቢ የሚለቁት ጋዝ አለ እና ይሄንን እርምት እናደርጋለን ነው። እነዚህን ክትትል ስራዎች እናደርጋለን ከትራንስፖርት ቢሮ ጋር ሆነን። ከፍተኛው ሚና ከሚወስድ በካይ ጭስ ኮንትሪቢዩት ከሚያደርግ ዘርፍ ላይ የሚወሰዱ እርምጃዎች አጠቃላይ ጥቅል ያለውን የመቀነስ ሂደት ምንም ጥያቄ የለውም፣ በከፍተኛ ሁኔታ ሰፖርት ያደርጋል። እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ ኢትዮጵያ የተሽከርካሪ በተለይ ከነዳጅ ጋር የሚመጡ ተሽከርካሪዎችን ሊሚት ለማድረግ ተሞክሯል። እንዲሁም የኤሌክትሪክ ቬሂክሎችን እነሱን ፕሮሞት ማድረግ ላይ ነን ያለ ነው። ከዛም በተጨማሪ አሁንም ደግሞ ሪሰንትሊ ከጋዝ ተሽከርካሪዎች ጋር እንዲሁም እነሱንም ፕሮሞት ለማድረግ እየተሞከረ ነው እና ይሄ ስታንዳርድ መቀመጡ ያለው ሚና በጣም ከፍተኛ ነው። አሁን በከፍተኛ ሁኔታ አዲስ አበባ ከተማ ኮንትሪቢዩት እያደረገች ያለችን የብክለት ደረጃ ትርጉም ባለው መጠን መቀነስ ይቻላል ተብሎ ይታሰባል። ለምርመራ የሚመጡ ተሽከርካሪዎች ሙሉ መረጃቸው የተሟላ ሆኖ ለምርመራ ብቁ መሆናቸው የቅድሚያ ተግባር መሆኑን ያነሳው ትራንስፖርት ቢሮ በዚህም የምርመራ ስራም መስፈርቱን ያላሟሉ ተሽከርካሪዎች የቅጣት እርምጃ እንደሚወሰድባቸውም በመመሪያው መቀመጡን አስታውቋል። ተሽከርካሪዎች አንደኛ ወደ ምርመራ ማንኛውም ተሽከርካሪ ከእንትን ማለት ነው መንገድ ላይም ሆነ ወደ ምርመራ ተቋም ሲሄድ ማለት ነው የተሽከርካሪ መረጃ ይዞ መገኘት አለበት። የባለቤትነት ማረጋገጫ ሊቨሪ አሟልቶ መገኘት አለበት። ያን ካረጋገጠ በኋላ ከተፈቀደለት የምርመራ ተቋም ማስመርመርና ደረጃውን አሟልቶ መገኘት እንዳለበት ነው። ደረጃን ያላሟላ ተሽከርካሪ ደግሞ እንዲያሟላ ይደረጋል። በሁለት አይነት መንገዱ አንደኛ የመቀነሻ ቴክኖሎጂ እንዲጠቀም ነው። ሁለተኛ ደግሞ ለምሳሌ አብዛኛው ተሽከርካሪዎች ከተቀመጠው ስታንዳርድ በላይ የሚያወጡት ወቅታቸውን ጠብቆ የሰርቪስ አገልግሎት ባለማግኘታቸው የተነሳ ነውና ቀጣይነት ያለው የሰርቪስ አገልግሎት አድርጎ እንደገና እንዲያስመረምሩ ያው ምክር አገልግሎት ተሰጣቸዋል ማለት ነው። ምርመራ አድርጎ መስፈርቱን ያላሟላ ተሽከርካሪ መደረግ ያለበት ምንድነው? እንዲያሟላ ነው። የመጀመሪያ ዙር አሟልቶ እንዲመጣ በ15 ቀናት ውስጥ አስተካክሎ እንዲመጣ ነው። በዛ 15 ቀናት ውስጥ አስፈላጊው ለምሳሌ አንድ ተሽከርካሪ ከፍተኛ ጭስ ያወጣል የተባለው ተገቢ ሆነ የጥገና አገልግሎት ባለማግኘቱ የተነሳ ነው። ተገቢ ሆነ የጥገና አገልግሎት እንዲያገኝ ወይንም ደግሞ የመቀነሻ ቴክኖሎጂ አማራጮችን እንዲጠቀም ነው የምናበረታታ ማለት ነው። ከሁለት አንዱን ተጠቅሞ መጥቶ እንደገና ሲያስመረምር በእርግጠኝነት ያልፋል ያ ተሽከርካሪ ማለት ነው። ያን ያላደረገ ግን አሁንም መርመሪያ ነው ያላደረገ ለ15 ቀን እንዲታገድ ከመንገድ ማለት ነው ይደረጋል ማለት ነው። በዛ በ15 ቀን ልዩ ፍቃድ ተሰጥቶ አስተካክሎ ካልመጣውንም ለ3 ወር እንዲታገድ ይደረጋል ማለት ነው። ከዛ በዛ በተሰጠው 3 ወራት ገደብ ውስጥ አሁንም አስተካክሎ ያልመጣ ተሽከርካሪ የመጨረሻው እንትን ማለት ነው ከመንገድ እንዲወገድ ይደረጋል ማለት ነው። ሂደቶች አሉ ማለት ነው። ምንድነው መመሪያው እንድትማርበት እንጂ እንድትቀጣበት አለ ማለት ነው። ዋነኛው ነገር ማለት ነው የጋራ የሆነ የአየር ጥራታችን እንድንጠብቅ የሚረዳን መመሪያ ነው ማለት ነው።
ከተሽከርካሪዎች የሚወጡ በካይ ጋዞች በሰው ልጆች ላይ ያደረሱት ያለውን ተጽዕኖ መክታት እንዲቻል የተጀመሩ ስራዎችን የማጠናከርና ለመፍትሄ በትኩረት መስራት የሁሉም ኃላፊነት ሆኖ ቅንጅታዊ ስራው ዛሬም ይቀጥላል። ኤሌክትሪክ ተሽከርካሪዎች እንዲገቡ እየተሰራ ነው። በተጨማሪም ተጨማሪ የኃይል ምንጮች እንደ ሲኤንጂ በቅርቡ አናውንስ እንደተደረገው እነዚህ አይነት አማራጮች እርምጃ እየተወሰደ ነው። አማራጭ እርምጃ እየተወሰደ ነው። ከተሽከርካሪ ባለቤቶች ጋር በተያያዘ ያው ስታንዳርዱ እንግዲህ አሽከርካሪ ባለቤቶች ወይም አሽከርካሪዎች ተሽከርካሪዎቻቸውን ሰርቪስ ማድረግ በተለይም በሞተር አካባቢና ከኤግዞስት ሲስተም ጋር በተገናኙ ነገሮችን ሰርቪስ ማድረግ ቀድሞ ሰርቪስ ማድረግ ሊጠበቅ ይችላል። ኢኒሺያል ኢንስፔክሽን ከመካሄዱ በፊት ኢኒሺያል ኢንስፔክሽን ከተካሄደም በኋላ በተደረገው ኢንስፔክሽን የሚሰጣቸውን ኮሜንት መሰረት በማድረግ የማስተካከያ እርምጃ ይወስዳሉ ብዬ አስባለሁ። ለሁሉም የስራው ስኬታማነት ይሄ ውጤታማነት የትብብርና በጋራ የመስራት ባህል ትልቅ ሚና አለው። እንግዲህ የአየር ብክለት ስንል ዘርፉ በጣም ሰፊ ነው፣ የተለያዩ ሴክተሮችን የሚነካ ነው። ስለዚህ እነኛ ሴክተሮች በትብብርና አቅምን በአንድ ላይ በመሰብሰብ መስራት ጉልህ ሚና አለው። ስለዚህ የአካባቢ ጥበቃ፣ የትራንስፖርቱ ዘርፍ፣ የጤናው ዘርፍ፣ የከተማ የአርባን ፕላኒንግ፣ የማዘጋጃ እነኚህ ከዚህም የዘለሉ ትምህርት፣ ብዙ ዘርፎች፣ ብዙ ሴክተሮች በአንድ ላይ በቅንጅት ሊሰሩት የሚገባ ስራ ነው። ቅንጅታዊ አሰራርን ስናደርግ፣ ስናዘምን፣ ስናስፋፋ ነው ውጤታማ ልንሆን የምንችለው። ስለዚህ እዚህና እዛ የተጀመሩ የተበጣጠሱ እንትኖችን በአንድ ላይ ሰብሰብ አድርጎ በቅንጅት እንዲሄዱ ማድረግ ለምናስበው የአየር ብክለት የመቀነስ ሚና ጉልህ አስተዋጽኦ አለው ብዬ አስባለሁ። እንደ አካባቢ ጥበቃ ከነሱ ጋር ተቀናጅተን እንሰራለን። አሁን በዚህ ዓመት ምርመራ ድንገተኛ ፍተሻ ልናደርግ እንችላለን። መንገድ ላይ መሳሪያን ይዘን ከዛ በኋላ ያየነው ከዛ ከደረጃ በላይ መሆኑን ካወቀን ውጣ ነው የምንለው። ከመንገድ ለሰጠው ድርጅት አስተካክል ነው የምንለው። ለባለስልጣኑ መስሪያ ቤት ያንን እንዲያርም መስመር ያዘጋጀነው ነገር አለ። በዚህ ዓመት ይሄ ፕሮግራም አለን። እኛ ቦሎ ቤትም እንሄዳለን፣ መንገድ ላይ እንወጣለን። ከነሱ ጋር ተቀናጅተን በራሳችንም ወተን ድንገት እንፈትሻለን። ከትራንስፖርት ቢሮ ጋር አብረን ቦሎ ቤት እንሄዳለን። ቦሎ ቤቶች ያሉት ለፍቃድ አውጥተው መኪና የሚመረምሩ ተቋማትን ይሄንን መሳሪያ መትከላቸውንና ይሄንን በካይ ጋዝን ምን ያህል ሜጀር አድርጎ ሪፖርት እንደሚያደርጉ እንመለከታለን። ስለዚህ እኛ ድንገት መንገድ ላይ ስንፈትሽ ችግር ካለበት ባለስልጣኑ ወይም ቢሮውን ነው ኃላፊነት የምንጠይቀው፣ ወደ ስራ ገባ የምንለው። ይሄ መመሪያ አውጥተው ተግባራዊ አድርግ ነው የምንለው እና የክትትል ስራ አለ። ተጋግዘን የምንሰራው ስራ ነው የምለው። ተሽከርካሪም ዲጂታል በሆነ መልኩ ከነሱ ከቦሎ ቤት ያሳለፋቸውን መረጃዎች ለኛም ለነሱም ለትራንስፖርት ቢሮ ያቀርባል፣ እንመለከተዋለን ነው። ከአሽከርካሪዎች እና ከተሽከርካሪ ባለንብረቶች የሚጠበቅ ኃላፊነት አለ ማለት ነው። ከዚህ በተጨማሪም ደግሞ ከተሽከርካሪ ምርመራ ተቋማት የሚጠበቅ ኃላፊነት አለ ማለት ነው። ሌላው ደግሞ ከተቆጣጣሪ ተቋማት የሚጠበቅ ኃላፊነት አለ ማለት ነው። ስለዚህ የተሽከርካሪ ባለንብረቶች፣ የተሽከርካሪ ማህበራት፣ የምርመራ ተቋማትና ተቆጣጣሪ ተቋማት በጋራ ሁነን ይህንን ስታንዳርድ ተግባራዊ ማድረግ ይጠበቅብናል። ይህንን የአፈጻጸም መመሪያ ተግባራዊ ማድረግ ይጠበቅብናል ማለት ነው። ይሄ በጣም ትልቅ ኃላፊነት ነው።